ዲን ሃውሰን በይፋ ሪያል ማድሪድን ተቀላቅሏል። የቀድሞ የበርነማውዝ ተከላካይ ዲን ሃውሰን በይፋ የሪያል ማድሪድ ተጫዋች መሆኑ ተረጋግጧል። የ20 ዓመቱ ተከላካይ በበርካታ የፕሪሚየር ሊግ ክለቦች ቢፈለግም ማረፊያውን የስፔኑን ኃያል ክለብ አድርጓል። የሪያል ማድሪዱ ፕሬዝዳንት ፍሎረንቲኖ ፔሬዝ ሆይሰንን እንኳን ደህና መጣህ ያሉት ሲሆን በክለቡም 24 ቁጥር መለያ ተበርክቶለታል። ዲን ሃውሰን ሪያል ማድሪድን በመወከልም በክለቦች የዓለም ዋንጫ እንደሚሳተፍም ታውቋል። በበርካታ ታላላቅ የአውሮፓ ክለቦች ሲፈለግ የኖረው ዲን ሃውሰን የውድድር ዓመቱ እንደተጠናቀቀ በይፋ የስፔኑን ኃያል ክለብ እንደሚቀላቀል በርነማውዝ ይፋ ማድረጉ ይታወሳል። ዲን ሃውሰን ከ1000 ደቂቃ በላይ ከተጫወቱ የሊጉ የተከላካይ ስፍራ ተጫዋቾች ጋር ሲነጻጸር በብዙ ክህሎቶች የላቀና ቀዳሚው ነው። በሊጉ በተከላካይ ስፍራ ኳሶችን ከሚያጸዱ ሁለተኛው ተጫዋች ሲሆን ኳስን በማቋረጥ በሶስተኝነት እንዲሁም የአየር ኳሶችን በመከላከል ደግሞ አራተኛ ስፍራን ይዟል። ረጅም ኳስን በትክክል ከሚያደርሱ ተከላካዮችም አራተኛ ደረጃ ላይ የተቀመጠው ተጫዋቹ በተቃራኒ ቡድን የሜዳ ስፍራ ላይ በመጨረሻው ስፍራ ለጎል የሚሆኑ ኳሶችን ካመቻቹ የመሃል ተከላካዮችም ስድስተኛው ነው። 11 ኳሶችን ለአጥቂዎች ያደረሰው ተከላካዩ ጥቂት ጎል ከተቆጠሩባቸው ተከላካዮችም 15ኛ ደረጃን ይዟል። ከሁሉም በላይ ሃውሰን በተሰለፈባቸው 30 ጨዋታዎች ቡድኑ በርነማውዝን አሸናፊ ያደረጉ 3 ወሳኝ ግቦችንም አስቆጥረዋል። እነዚህም በአርሰናል በቶተናም እና በማንቸስተር ዩናይትድ ላይ የተቆጠሩ ናቸው። ለቢቢሲ ራዲዮ የሚሰራው ጆርዳን ክላርክ እንደሚለው ይህ ወጣት ተጫዋች ከአጥቂዎች ጋር የአየር ላይ ኳስን ሲሻማ ተጨማሪ ጭንቅላት የተሰጠ ይመስላል። ጨዋታን ከኋላ ሆኖ የማንበብ ብቃቱ ልዩ ነው የሚለው ጋዜጠኛው በመከላከልና በማቀበል የተዋጣለት ጠንካራ ተጫዋች ነው ሲል መስክሮለታል። በዘመናዊ የእግር ኳስ መድረክ ተጫዋቾች በጫና ላይ ሲሆኑ የሚጠበቅባቸውን ኃላፊነት በመውሰድም እንዴት መውሰድ ይችላሉ ለሚለው ማሳየ ነው የሚለው ባለሙያው የመጨረሻ ኳሶች የሚያደርሱትን አደጋ ኃላፊነት በመውሰድ ኳስን ወደፊት የሚያሻገርበትን ቅጽበትም በማድነቅ አመልክቷል። እንደ የዓለም ስፖርት ጥናት ማዕከል መረጃ ደግሞ ሃውሰን በ2024-25 የውድድር ዘመን ባሳዩት ብቃት የሽያጭ ዋጋቸው ከፍ ብሎ ከታዩ ተጫዋቾች አንዱ ነው። በዚህም በ57.7 ሚሊዮን ፓውንድ ትርፍ ማድሪድን መቀላቀሉን ድርጅቱ አስነብቧል። ኔዘርላንድ ተወልዶ በስፔን ያደገው ሃውሰን በዚህ ዓመት ያሳየው ብቃት የስፔን ብሔራዊ ቡድን አንጋፋ ተጫዋች አስመስሎታል። የስፔን ብሔራዊ ቡድን አለቃ ሉዊስ ዴላ ፎንቴ ስለ ተጫዋቹ ሲናገሩ በሕዝብ ዘንድ ብዙም ያልታዩ ግን ልዩ ተሰጥኦ ካላቸው አንዱ ነው ብለዋል። አክለውም ይህ ተጫዋች ያሳየው እድገት ለሌሎችም የመታወቅ ዕድል ትልቅ ተስፋ መሆኑን አንስተው እርሱ የተሰጠውን ኃላፊነት ሁሉ ለመወጣት ሁሌም ዝግጁ ሆኖ የሚሰራ ታታሪ ነው ሲሉ አወድሰውታል። በፕሪሚየር ሊጉ ያሳየውን ድንቅ ብቃትም እዚህ በመድገም ራሱን ለተሻለ ደረጃ እንደሚያሳድግ እምነቴ ነው ብለዋል አሰልጣኙ። ሃውሰን እንዴት በርነማውዝን ሊቀላቀል ቻለ? ሃውሰን እንደ አውሮፓውያን አቆጣጠር በ2001 ከማላጋ አካዳሚ ጁቬንቱስን የተቀላቀለው ገና በ20 ዓመቱ ነበር። ሆኖም ለጁቬንቱስ ዋናው ቡድን መጫወት የቻለው ግን አንድ ጊዜ ብቻ ነው። ይህም በውሰት ውል ወደ ሮማ አቅንቶ የውድድር ዓመቱን እንዲጨርስ አድርጎታል። በጁቬንቱስ መቆየት የፈለገው ሃውሰን በፋይናንስ ጉዳዮች የተነሳ ወደ በርነማውዝን ለመዘዋወር ቻለ። ሆኖም የጁቬንቱስ እሱን የመሸጥ ውሳኔ የተሳሳተ ነበር። ጁቬንቱስ ከበርነማውዝ ሌላ ተከላካይ በጥር የዝውውር መስኮት ለማስፈረም ማሰቡ የዚህ ስህተቱ ማሳያ ተደርጎ ተቆጥሯል። የበርነማውዝ ስፖርት ጉዳዮች ኃላፊ ፒያጎ ፒንቶ እና የቴክኒካል ዳይሬክተሩ ሲሞን ፍራንሲስ የሃውሰንን የጁቬንቱስ ዝውውር ሲናገሩ ጁቬንቱስ እሱን ለኛ ከሰጠም በኋላ መጸጸታቸውን ተረድተናል ብለዋል። ሃውሰን በትንሽ ዋጋ ሰፊ ጥቅም የሚገኝበት ተጫዋች መሆኑን በመረዳታችን አስፈርመነዋል፣ በወቅቱም እድለኛ ነን ሲሉ ተናግረዋል። ሪያል ማድሪድ ለምን ሃውሰንን ማስፈረም አስፈለገው? ቼልሲ፣ ሊቨርፑል፣ አርሰናል እና ሙኒክን ጨምሮ የአውሮፓ ታላላቅ ቡድኖች ሃውሰንን ለማስፈረም ፈላጊ ነበሩ።
እንደ ቢቢሲው እግር ኳስ ጋዜጠኛ ናዛር ኬንሳላ መረጃ ከሆነ ግን ማድሪድ ተጫዋቹን ከ16 ዓመቱ ጀምሮ ሲከታተለው ነበር። ተጫዋቹ በማድሪድ ቤት የ5 ዓመት ቆይታ እንደሚኖረውና ከ9 ሚሊዮን እስከ 11 ሚሊዮን ያልተጣራ ክፍያ እንደሚያገኝ ተናግሯል። ማድሪድ ከተጫዋቹ አባት ጁኒ ካስካፍትና ከኤጀንቱ ኤንጀል ሳንቼዝ ጋር ከፍተኛ የድርድር ሙግት እንደገጠመው ያወሳው ዘገባው፣ ሆኖም የሪያል ማድሪድ ፕሮጀክት ተጫዋቹን እንዲፈርም እንዳሳመነው በዘገባው አመልክቷል። በዚህም የዣቪ አሎንሶ ሪያል ማድሪድ የተከላካይ መስመር ግንባታው በእርሱ ዙሪያ እንደሚሆን ተነግሮታል የተባለው። ለሚቀጥሉት ዓመታት የዣቪ ቡድን ኳስ ምስረታም የተጫዋቹ ሚና ወሳኝ እንደሚሆንም በዘገባው ተጠቅሷል። ተጫዋቹ ከማድሪድ ጋር ካደረገው ድርድር በተጨማሪም ስለ ቡድኑ የጨዋታ ሲስተም ከአሰልጣኝ ዣቪ አሎንሶ ጋር መምከሩ ተመልክቷል። ካርሎ አንቸሎቲን ተክቶ ወደ ሎስ ብላንኮቹ በመጣው የአሰልጣኝ ዣቪ አሎንሶ ቡድን ውስጥ የሊቨርፑል የክንፍ ተከላካይ አሌክሳንደር አርኖልድም በነጻ ዝውውር ከተቀላቀሉ ተጫዋቾች አንደኛው ሆኗል። ሃውሰንስ በማድሪድ ቤት ምን ያሳየን ይሆን? ውድ ተመልካቾች በፕሮፋይል አምዳችን ከፉትቦል ማዕድ የያዝነው መረጃ ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን እንድትቆዩ እየተመኘን ሰላም።